ሰላም ለእናንተ ይሁን። እንኳን ወደ ቻናል ሰላም መጣችሁ። አጠር ያለ በኮሜንት ላይ ብዙዎቻችሁ የሚጠይቁን ጥያቄ ነው የምመልስላችሁ። አጠር አድርጌ ማለት ነው። እንደት ነው ይሄ ለመቅረጽ የተገደድኩ ማለት ነው። አንደኛው እንዴት አድርገን መንጃ ፈቃድ ያወጣክ የሚባል ጥያቄ አለ። ማለት ትምህርት ሄጄ አላውቅም ብያቸዋለሁ ባለፈ እና እንዴት ትምህርት ሳትማር እንዴት አድርገህ አወጣው? ከስራዬ ጋር ነው ስላችሁ ደግሞ እንዴት አድርገህ ነው ስራ የሰራ በዚህ መንጃ ፈቃድ ማውጣት እንዴት ትችላለህ? ያው ዝርዝሩ ይሄ ግልጽ አድርግላችሁ ማለት ነው አድርግላችኋለሁ ማለት ነው። እሺ መጀመሪያ ምንድነው? መጀመሪያ ፍላጎት ካለ ሁሉም ነገር የማይሳካ ነገር የለም። ሌላ ፍልስፍና ሊሆን አትብሎኝ። ይሄ ይሄ መጽሐፍ አለ 4 መጽሐፍ የያዘ ማለት ነው። ታያችሁ ከሆነ እና ይሄ መጽሐፍ አላውቅም ነበር በዛን ጊዜ ማለት ነው። ምክንያቱም ገና አዲስ አበባ ከመጣሁት 6 ወር ምናምን ከቆይ በኋላ ነው መንጃ ፈቃድ ያወጣሁት እና ምንድነው መጀመሪያ በጣም ከልክ በላይ ፍላጎት ነበረብኝ መንጃ ፈቃድ ለማውጣት ማለት ነው። ያ ደግሞ እኔ ገንዘብ አልነበረኝም በዛን ጊዜ። ከዛ ደግሞ ስራዬ እየሰራሁ ነው። ምክንያቱም ያ ስራ ከተውኩት እንኳን ለገዛ ኪራይ ተውና የምበላው ማጣበት ጊዜ ነበረ ማለት ነው። እና ስለዚህ እንዴት አድርጌ ከስራዬ ጋር ማች ላድርገው ብዬ አሰብኩት እና ዙሬ ሳናግራቸው እሑድና ቅዳሜ ብሰለጥንስ፣ ያ ደግሞ ቲኦር ደግሞ በራሴ ብማርስ ምናምን አልኳቸው። ችግር የለም ምናምን። ይሄ ችግር የለም ስላቸው ግን ብዙ ዙሬ ነው እንጂ ዝም ብዬ ሄድ ጠይቄ እንትን አልኳለሁ። ብዙ ቤት ትምህርቶች ዙሬ ነው አንድ የፈቀደልኝ ማለት ነው። ችግር የለም ጎበዝ ከሆንክ የራስ ጥራት ካለክ ምናምን፣ ኧረ እኔ በደንብ እችላለሁ ምናምን፣ እንዲያውም ረዳት ነበርኩ ምናምን አልኳቸው ማለት ነው። እና ቀጥታ ስንገባ ምንድነው እኔ ስራ ነበረብኝና ቀዳሜ ብቻ ነው የምሰለጥነው። ይሄ ደግሞ በተግባር ሲሆን ማለት ነው። ወደ ተግባር ከመግባቴ በፊት ግን ምን እያደረኩ ነበረ? እዛ ኮምፒውተር ላይ ሄጄ እፈተን ነበረ። ቀዳሜ ማለት ነው። ከሰኞ እስከ ዓርብ ግን ትምህርት ላይ ይሄ ስራ ላይ ነኝ። ግን በዩቲዩብ ነው የምማረው ማለት ነው። ዩቲዩብ ቻናሎች አንድ 5 ጠቁማቸዋለሁ አሁን ማለት ነው። እና በዚህ ነው የተማርኩት። አንድ ቀን ክላስ ገብቼ አልተማርኩም። ቀዳሜ እሄዳለሁ፣ ቀዳሜም እፈተናለሁ። ክላስ ማለት ነው እፈተናለሁ። ኮምፒውተር ያው 80 70 ምናምን መጀመሪያ 60 ምናምን አምጣ ነበር እና እንደዛ አድርጌ ከዛሬ ውጤት ከመጣሁት አሳየሁት። ያው ወደ ተግባር አሳለፈኝ ማለት ነው። እና ወደ ተግባር ሳለፍ እሑድ ነው ይሄ ቀዳሜ ብቻ ነው የሚሄደው ወደዛም። ምክንያቱም እሑድ የለም እሱም። መጀመሪያ ስገባ ግን ቀዳሜን እሑድ አለ ብሎኝ ነው ያስገባኝ። ከዛ አሰልጣኝ ደግሞ እሑድ አልገባም ምናምን አለኝና ችግር የለም አልኩት። እና ምንድነው ጠዋት ነው የምገባው። 1 ሰዓት እገባለሁ። ልክ ሻርፕ ሲጨርስ 8 ሰዓት ምናምን ሲጨርስ ነው እኔ የምሄደው ማለት ነው። ግን ከ1 ሰዓት እስከ 8 ሰዓት ያለ ሰዓታት ግን ለእኔ የሚደርሰኝ 30 ደቂቃ ብቻ ነው። እና ምንድነው ከሰው ስህተት መማር የነበረብኝ በዛ ሰዓት ማለት ነው። አንድ አሰልጣኝ ሲገባ እንዴት አድርጎ እንደሚነዳ፣ እንዴት አድርጎ እንደሚያሽከረክር፣ እንዴት አድርጎ ሁሉም ነገር እንደሚያደርግ እሱ ሲሳሳት እኔ እንደተሳሳትኩ አድርጌ እንትን አደርጋለሁ እና ከዛሬ ነገ በደንብ አድርጌ ነው የምሰራው። እና በጣም ነው የሚገርመው አሰልጣኝ። ከትናንት ዛሬ ትችላለህ መስለኝ። እንደዛ እዚህ ቁጭ ብዬ ስለምሆን ነው። አብዛኞቹ ግን ምን ያደርጋሉ መሰላችሁ? ዝም ይላሉ ማለት ይሄዳሉ። 30 ደቂቃ ሰልጥነው የራሳቸው ብቻ ገብተው ሰልጥነው ወደ ቤታቸው ይመለሳሉ። አንድ ሰው ቁጭ የሚል ሰው የለም እዛ ማለት የሚገርማችሁ ማለት ነው። ዋናው ትልቁ ነገር ማወቅ ያለባችሁ ይሄ ነው። ምክንያቱም ከሰው ስህተት ተምራችሁ ብዙ ቆይታችሁ እዛ እያያችሁ እንዴት አድርጎ እንደሚነዳ፣ እንዴት አድርጎ ሁሉም ነገር እንደሚያሰለጥነው ያለ በደንብ አድርጋችሁ እንትና ካደረጋችሁ ግን ቀላል ነው ብዬ ነው የማስበው እንደኔ ማለት ነው። እና ከዛ በመቀጠል ደግሞ ጊዜ የለንም ምናምን የሚባል ይሄ ውሸት ነው። ጊዜ ሙሉ ጊዜ አለ። ምን እንዳደረጉ ስላችሁ እያደረግኩ ነበርኩት እኔ አራብሳ አካባቢ ነው የሰለጠንኩት። አስብ ከቃሊቲ ወደ አራብሳ እየመጣሁት ማለት ነው። እና ከቃሊቲ እስከ አራብሳ የምመጣበት ሰርቪስ አለ ወይም ደግሞ ይሄ ባስ አለ ማለት ነው። እና እዛ ባስ ቁጭ ብዬ አፕሊኬሽኖች አሉት የመንጃ ፈቃድ ፈተናዎች ማለት እነሱ ፈተና እየመለስኩ ነው የሚሄደው ማለት እና ምንም በቃ ጊዜ የለኝም በዛን ሰዓት ማለት ራሴ ነው እንትና እያስተማርኩ ነበርኩ ማለት ነው። እነዛ አሪያቸው እንትና ማድረግ ትችላላችሁ ማለት ነው። ያው ገንዘብ አልነበረኝም ስላቸው እውነት መናገር አልነበረኝም። ፈተና ላይ ስደርስ በቃ እርዱኝ ምናምን አልኩት። ቤተሰብ ምናምን አገዙኝ ማለት ነው። ምክንያቱም እንዴት መሰላችሁ? አንተ ዝግጅት ሳትሆን ማንም ሰው አይመጣም ወደ አንተ ማለት። ስለዚህ የምትስበው አንተ ከሳብከው ግን ሁሉ ነገር ይመጣል ብዬ ነው የማስበው እንደ ማለት። ስለዚህ ጊዜ የለኝም ብር የለኝም ምናምን የሚባል ነገር የለም። ያው በእርግጠኝነት እንደዛ ብላችሁ ስታስቡ ሊከብዳችሁ ይችላል ማለት ነው። ግን እውነቱ ይሄ ነው።
በቃ ጊዜ የለኝም እንደዛ የሚባል ነገር የለም። ከዛ መጨረሻ ላይ እንትን አደረኩት። አመታዊ ፍቃድ ደረሰኝ ወጣሁት። 15 ቀን ከ15 ቀን ደግሞ 8 ቀን ነው በደንብ አድርጌ የተማርኩበት ማለት ነው። እዛም ያልኩ በደንብ አድርጌ ተምሬ ውጤትም የተግባር 84 መሰለኝ በፈተና ጽሑፍ ኮምፒውተር ደግሞ 88 አምጥቻለሁ። ያው በእርግጠኝነት ከ90 በላይ ያመጣለሁ ብዬ ነው። 95 ነው ፕሮግራም የያዝኩት፣ 96 ማለት ነው ፕሮግራም የያዝኩት፣ ግን ትልሜ ማለት ነው። ግን አልተቻለም። ምክንያቱም በዛን ጊዜ ቋንቋም ትንሽ ይከብደኝ ነበረ ማለት ነው። ከ6 ወር በኋላ እዚህ አዲስ አበባ ከመጣሁት ከ6 ወር በኋላ ነው ያወጣሁት ማለት ነው። እና ሌላኛው የሚገርማችሁ ነገር ምን መንገድ ትራንስፖርት ምን እየሰራ ነው ብዬ ነው የማስበው። ምክንያቱም መጀመሪያ ፈተና ስፈተን ሲሄድ የኮምፒውተር አዲሱ ከሚፈተን ድጋሚ 3ኛ 4ኛ የሚፈተን ነው የሚበዛው። እኔ በቃ ምን ማለት ነው ይሄ? ምን አዲስ ነገር አለ እንፈተናለ ምናምን ጨነቀኝ ማለት ነው። ያው እሱ በመጨናነቅ ራሱ ነው ይሄ የታከስኩት ብዬ ነው የማስበው እንጂ ይህን ያክል ከብድ አይደለም። ግን በቃ ከአዲሱ የሚፈተን ወድቆ 3ኛ 4ኛ የሚፈተን ነው የሚበዛው ወረፋ ማለት ነው። እና ግርም ነው ያለኝ በዛ ማለት ነው። እና ስትማሩ ምንድን ነው ሂዳችሁ እዛ ማሰልጠኛ ከጠዋት ጀምራችሁ እስከሚጨርስ አሰልጠናችሁ እዛ ቁጭ ብላችሁ ማየት፣ በቃ ማየት በቂ ነው። ዋናው ማየት ነው። በቃ ዋናው አእምሯችሁ ዝግጁ ከሆነ ለሁሉ ነገር በቂ ነው። በቃ መጀመሪያ በአእምሯችሁ መዘጋጀት እንጂ ሂዳችሁ ስራ ገብታችሁ በቃ ስራለኝ ምናምን ወዴት ነው የምትሄደው? አንድ ዓላማ ነው ያለ እሱ ለመካላሳካ እንዴት አድርገን የምትሆን እና በዛን መሰረት ጨርሻለሁ ብላችሁ አስቤ ነው። ያው ብዙ ሀሳቦች አሉት፣ ብዙ የሚያስፈልጉት ነገር አሁን ገንዘብ ስጠኝ የሚላችሁ አሰልጣኝ አለ፣ እንደዛ ካልሆነ ትወድቃለህ ምናምን የሚል አለ። አስፈላጊ ከሆነ በቀጣይ እሰራላችኋለሁ። ይሄ ግን ዝም ብዬ ከኔ ኤክስፒሪያንስ ነው እያወራችሁ ያለሁት ማለት ነው። የነበረን ቆይታ ይመስላል። ፕሊዝ ሰብስክራይብ እና ላይክ እያደረጋችሁ እንደምትሄዱት እርግጠኛ ነኝ። ምክንያቱም ይህ ቻናል እናሳድገው። የነበረን ቆይታ ይመስላል። አመሰግናለሁ። ባይ ባይ።